ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በአማራ ክልል ደንበጫ ወረዳ አንድ የጤና ባለሙያ በአሰቃቂ ሁኔታ መገደሏን የወረዳው ምክር ቤት ገለጸ። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ ተቀመጠች። ትግራይ ክልል ህገወጥ ማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በሱዳን ሰሜናዊ ኮርዶፋ ግዛት ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ተመድ አስታወቀ። እነዚህና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ 12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በትግራይ ህገወጥ የማዕድን ቁፋሮ ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ 12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግበዋል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋል ብለዋል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ 12998 ግራም እና ሳይናይድ 105 ኪሎ ግራም በቁጥጥር ስር መዋሉን ጠቁመዋል። ግብረ ኃይሉ አክሎም የህግ አሰራሮችና የቁጥጥር ስልቶች አፈጻጸምን ዝቅተኝነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውንም አመላክቷል። በዚህም የግብረ ኃይሉ ተግባራት ለመገምገም፣ ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በመካሄድ ላይ ይገኛል። በስብሰባው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላትና ከዞን ወረዳ አመራሮችና እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይል በክልሉ የማዕድን ዘርፍ ላይ የመንግስት ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመግታት ያለመ ነው። በነሐሴ ወር 2017 ዓ.ም ግብረ ኃይሉ በክልሉ ሰሜን ምዕራብ ዞን ከሚገኝ ህገወጥ የማዕድን ማውጫ ቦታዎች 440 በላይ ማሽኖችን መያዙን መግለጹ አይዘነጋም። ባለስልጣናቱ በክልሉ ህገወጥ የማዕድን ዝውውር ከ7 ቢሊዮን ብር በላይ ኪሳራ እንዳስከተለም ይገምታሉ። በ2022 የተፈረመው የፕሪቶሪያ የሰላም ስምምነት ዕጣ ፈንታ ከኢትዮጵያ ፌዴራል መንግስት ባለስልጣናትና ከትግራይ ኃይሎች መሪዎች በተሰነዘሩ እርስ በርስ የሚጋጩ ከባድ ውንጀላዎችና መግለጫዎች በድጋሚ ጥያቄ ውስጥ መግባቱ ተዘግቧል። በሶማሌ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የከሰሱ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስት በድሮን ጥቃት ፈጽሟል ሲሉ ለዓለም አቀፍ ማህበረሰቡ አቤቱታ ማቅረባቸው አይዘነጋም። በሶማሌ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው በጻፉት መልእክት የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸዋል። አምባሳደሩ የትግራይ ኃይሎች ወይም በጽሁፋቸው የቀድሞ የህወሓት ርዝራዥ ሲሉ የጠሯቸው በሚከተለው ነጥብ ይከሳሉ። አንደኛ፣ ስምምነቱ ትጥቅን መፍታት ቢያስገድድም ኃይሎቹ መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎች በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። ሁለተኛ፣ ከዚህ አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር ሀገር ላይ ክህደት እየፈጸሙ ነው ሲሉ ከባድ ውንጀላም አቅርበዋል። ሶስተኛ፣ ኃይሎቹ በአጎራባሽ ክልሎች ላይ ወረራ በመፈጸም ወይም ሌላ ዙር ጦርነት ዝግጅት ላይ መሆናቸውን ገልጸዋል። አምባሳደር ሱሌማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡም ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ ከሆነ በኋላ በተቀራራቢ ጊዜ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ኖቬምበር 8 2025 ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸው አይዘነጋም። የዶክተር ደብረጽዮን ደብዳቤ የፌዴራል መንግስት የፕሪቶሪያውን ስምምነት በከፍተኛ ሁኔታ ጥሷል ሲልም ይከሳል። ደብዳቤው የፌዴራል መንግስት በኖቬምበር 6 2025 ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይህ ድርጊት አደገኛ መባባስ እና የስምምነቱ ሙሉ ጥሰት መሆኑንም አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያውን ስምምነት በይፋ የካዱና ከሰላም መንፈስ ጋር የሚቃረን ንግግር ማድረጋቸውን ዶክተር ደብረጽዮን ትላንት ገልጸው ነበር። በሁለት ወገኖች መካከል ይህ የቃላት ጦርነትና ወንጀላ በተባባሰበት ወቅት በትግራይ ያለው ጊዜያዊ አስተዳደር ወይም ቲአይኤ በበኩሉ የፌዴራል መንግስት የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩ እየጎተተ መሆኑን በተደጋጋሚ ሲገልጽ ቆይቷል። በተለይም ከስምምነቱ ውጭ ያሉ ኃይሎች ወይም የኤርትራና የአማራ ኃይሎች እንደሚያመላክተው በሚተማመኑበት ሁኔታ ከትግራይ መሬት አለመውጣት እንዲሁም በሚሊዮኖች የሚቆጠሩ ተፈናቃዮች ወደ ቀያቸው አለመመለስ የስምምነቱ ሙሉ ትግበራ ጥያቄ ውስጥ መክተቱን አስተዳደሩ ሲገልጽ መቆየቱም የሚታወስ ነው።
በአማራ ክልል ደንበጫ ወረዳ አንድ ጤና ጣቢያ ባለሙያ በአሰቃቂ ሁኔታ መገደሏን የወረዳው ምክር ቤት ገለጸ። በአማራ ክልል ደንበጫ ዙሪያ ወረዳ የአንጀኔ ጤና ጣቢያ የኤችአይቪ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር ምክር ቤት አስታወቀ። የወረዳው አስተዳደር ምክር ቤት ትላንት ባወጣው የሐዘን መግለጫ ግድያው የተፈጸመው ጥቅምት 29 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ጽንፈኛ ቡድን ሲል በጠራው አካል መሆኑን ገልጾ ሟች አዲስ የፖለቲካ ውግንና የሌላትና ብቸኛ ዓላማዋ የሰው ልጆችን ጤና መጠበቅ ነው ብሏል። ወጣቷ በጤና ጣቢያ ውስጥ በአሰቃቂ ሁኔታ የተገደለችው በእረፍትና በጥበቃ ሰዓት ነው ያለው መግለጫው ጽንፈኛው ኃይል ይህን የሰላም ሰዓት ጠብቆ በጦር መሳሪያ ጥቃት ሕይወቷን ገና በለጋ ዕድሜዋ ቀጥፏል ሲልም ገልጿል። ስርዓተ ቀብሯም ትላንትና ጥቅምት 30 ቀን 2018 ዓ.ም በደንበጫ ጽርሐ አርአያም ቅዱስ ሚካኤል ቤተክርስቲያን መፈጸሙን ገልጿል። መግለጫው የጤና ባለሙያ በስራ ቦታዋ ላይ በጥይት መደብደብ ዓለም አቀፍ የጦር ሕግን የጣሰ ፍጹም ጭካኔና የሽብር ድርጊት ከመሆኑም በላይ በገዛ ወንድሞቿ መገደሏ ልዩ ያደርገዋል ሲልም አክሏል። የደንበጫ ወረዳ አስተዳደር ምክር ቤት ድርጊቱ የፖለቲካ ትግል ሳይሆን የሽብር መፍጠር፣ የንጹሃንን ማሸበርና የህዝብ ሰላም ማናጋት ግብ ያደረገ የዘረፋና የጽንፈኛ ተግባር ነው ብሏል። የዚህ ቡድን ግብ የህዝብ ሰላም ሳይሆን የህዝብ እንባና መከራ መሆን አሳፋሪ ነው ሲልም አሳስቧል። የጽንፈኛ ቡድኑ የጭካኔ ጥግ በግልጽ የወጣ የንጹሃን ደም የፈሰሰ የአሰቃቂ ወንጀል የሚያጋልጥ ሰነድ በመሆን ሁሉም የጤና ባለሙያና የአማራ ህዝብ አምርሮ ሊያወግዘው ይገባል ሲልም ምክር ቤቱ አክሎ አሳስቧል። የጤና ተቋማትና ባለሙያዎች የሰላም ቀጠና መሆናቸውን የገለጸው የደንበጫ ወረዳ አስተዳደር ምክር ቤት ይህ ቀጠና አፍርሶ ንጹህ ወጣት መግደል የሰው ልጅነት የደካማ ተግባር ነው ሲል አውግዟል። የቤተልሔም አዲስ የፈሰሰ ደም ለፍትህ ለሰላም የምናደርገው ትግል የሚያቀጣጥል የቁጣ ሐዘን መዝሙር እንጂ እንጉርጉሮ አይደለም ብሏል። አስተዳደር ምክር ቤቱ ለሟች ቤተሰብ ጥልቅ ሐዘንና ልባዊ መጽናናትን ገልጾ የቤተልሔም አዲስ ህይወት ግን በምንም መንገድ ዳግም የማይተካ መሆኑንም አስታውቋል። ይህ ግድያ የተፈጸመው የግጭቱ ተባብሶ በቀጠለው የአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፍራው በተፈጸመባቸው ጥቃት ከተገደሉ ከ2 ሳምንት በኋላ ነው። በክልሉ ከ2 ዓመት በላይ በዘለቀው ግጭት በሰላማዊ ሰዎችና በመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን ደንታላ ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ ጌታውን አያሌው ብሩ ይገኙበታል። የጽሕፈት ቤቱ ኃላፊ ሐምሌ 12 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ ከመኖሪያ ቤታቸው ቅጥር ግቢ በግምት 50 ሜትር ርቀት ላይ እንደደረሰ ማንነታቸው ባልታወቁ የታጠቁ ኃይሎች በተተኮሰ ጥይት መገደላቸው የወረዳው አስተዳደር ምክር ቤት አስታውቋል። በተጨማሪም ነሐሴ ወር 2017 ዓ.ም በአማራ ክልል ሰላም ካውንስል የሰሜን ጎጃም የካውንስሉ መሪ በመሆን ሲያገለግሉ የነበሩት መልካም ምሕረት ነጋ ጥበብ ገነት በታጣቂዎች መገደላቸው ይታወቃል። በተመሳሳይ ዓመት በመጋቢት ወር መጀመሪያ በደቡብ ወሎ ዞን የወረባቦ ወረዳ አስተዳደር የሆኑት አቶ ፈንታ ከበደ ጨምሮ 3 ሰዎች በታጣቂዎች በተፈጸመባቸው ጥቃት መገደላቸው ሌላኛው የሚታወስ ክስተት ነው። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ ተቀመጠች። ኢትዮጵያ በድህነት ከ193 ሀገራት 180ኛ ደረጃ ላይ መቀመጧ ተሰማ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ካለው 129.7 ሚሊዮን ሕዝብ በመያዝ መሆኑን ከሪፖርተር ያገኘነው ዘገባ ያሳያል። ከ2 ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ ኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደዚህ ቀደም ያለ የቁጥር እድገት አይደለም። የኢትዮጵያን የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም ምግብ ፕሮግራም ስትራቴጂክ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብታቅድም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ የኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄደም ማለቱን ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪም ከአውሮፓውያኑ 2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም ምግብ ፕሮግራም ስትራቴጂክ ረቂቅ ሰነድ ላይ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል መባሉን ክንፋን መረጃ ተመልክቷል። በሱዳን ሰሜናዊ ኮርዶፋት ግዛት ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ተመድ አስታወቀ። ባለፉት 3 ቀናት በሶማሌ ሰሜናዊ ኮርዶፋ ግዛት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን የዓለም አቀፍ የፍልሰተኞች ድርጅት አስታወቀ። በተቋሙ የፍልሰተኞች ክትትል ማትሪክስ መሰረት አዲስ ተፈናቃዮች ማዕበል የተከሰተው የሱዳን ፈጥኖ ደራሽ ኃይል ወይም RSF ከጥቅምት 28 እስከ 30 ቀን 2018 ዓ.ም በፈጸመው
ጥቃት መሆኑን የፍልሰተኞች ድርጅት ትናንት እሁድ ባወጣው መግለጫም አመላክቷል። ተቋሙ አክሎም ከጥቅምት 16 2018 ዓ.ም ጀምሮ በባራ ሸይካን፣ ረሃድ፣ ኡምረዋባ እና ኡምድ ሐጂ አህመድ አካባቢ በተከታታይ በተፈጸመ ጥቃት 38990 ሰዎች መፈናቀላቸው ተገልጿል። ከጎርጎሮሳውያኑ 2023 ጀምሮ በሱዳን ጦርና በፈጥኖ ድራሽ ኃይሉ ወይም RSF መካከል የሚደረግ ጦር በሺዎች የሚቆጠሩ ሰዎች የገደለ ሲሆን በሚሊዮኖች የሚቆጠሩ ሰዎች ደግሞ አፈናቅሏል። ቁልፍ የአልሸባብ መሪ ተገደለ። በሶማሌ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታወቀ። ከተገደሉት መካከል በባኩል ግዛት በሚፈጸም የሽብር ጥቃት ቀንደኛ አቀናባሪ ሙሐመድ አብዲ ሙሐመድ ኑር ይገኝበታል ተብሏል። የሶማሌ መንግስት እንደገለጸው በባኩልና በቤ ግዛት በርካታ ንጹሃን የገደለ ሙሐመድ በቅጽል ስሙ ጎፎ የተባለ ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉን ነው። ያህየ ወይም አቡ ካሊድ እና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የአልሸባብ ቡድን አባላት በዘመቻው መገደላቸውን የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሌ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻ ተጠናክሮ የሚቀጥል ሲሆን ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል።